ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም ነው። ነባሮቹ በላይክ አዲሶቹ ደግሞ እንዲሁም ላይክ ሰብስክራይብ በማድረግ አበረታቱኝ፣ አይከፈልበትም። ዛሬ እንግዲህ በሳቤላ ድራማ መጥቻለሁ። ባለፈው ክፍል ላይ እንግዲህ ማርኮን እንግዲህ ያቺ እንግዲህ ያቺ ሰሎሜን አግኝቷን ነበር እና ሰሎሜም እንግዲህ ሚስጥራችን ሳላወጣ በፊት ስለዚህ ያልኩን ነገር አድርግ ስትለው ማርኮንም እሺ እኔ እስከዛሬ የለሁም ነበረ፣ ስለዚህ ያልሽኝም በሙሉ አደርጋለሁ ብሏን ነበረ። እንዲሁም ደግሞ ሳቤላ እንግዲህ አጋቿን ሊያመኝ መሰል ራሴን አመመኝ ስትለው ልጁም እንግዲህ አይዞሽ ችግር የለውም አሁን ይሻልሻን ብሏን ነበር። የዛሬውን ክፍል ይዘን መተናል። እናንተ ተከታተሉ። የሳቤላ አጋች እንግዲህ ሳቤላን ያያታን ታሳዝነዋለች። እንደገና ደግሞ ልጁ ትዝ ትለዋለች። ከዛ ላይ ደግሞ ዲና በዚህ ስልክ ከአንድ ሰዓት በኋላ ደውልልኝ ትለዋለች። አሁን እንግዲህ እሱ ሳቤላን ልልቀቃት ወይስ አልቀቃት እያለ እንግዲህ ብቻውን ይጨነቃል። አሁን እንግዲህ ዲና ከአብርሃም ጋር ነበረች እና ይሄ የሳቤላ አጋች እንግዲህ አንድ ሰዓት አለፈ፣ ለምንድን ነው እስካሁን ያልደወለው ትላለች ብቻዋን። አጋቹ እንግዲህ ሳቤላን አይኗን እያለ ይሄንን ላድረግ አልችልም በፍጹም ይላታል። ሳቤላ ደግሞ ወይ ሊገለኝ ነው እንደ እያለ ብቻዋን ትጨነቃለች። እንግዲህ ቆይ ምንድን ነው እንደዚህ ያስጨነቀ ብላ ትጠይቀዋለች። እንግዲህ ምንም አይደለም አንቺ አትጨነቂ ስላልደወለላት በጣም ትናድዳለች። አብርሃምም እንግዲህ አብርሃም ምን ሆንሽ ምን ነው ዲና ሲላት፣ ዲናም እንግዲህ ቆይ ምንም አልሆንኩኝ ቆይ መጣው ትለዋለች። ምክንያቱም ዲና ያናደደ ምክንያት ሳቤላን የያዛልኝ ለምን አልደወለም ነው። አብርሃም ጋር እንግዲህ አብራ የሆነችው የራሷ ምክንያት አላት። ስለዚህ አብርሃም ለምንድን ነው ዲናን እስከ ዛሬ ድረስ የማይጠረጥራቸው? እንግዲህ ምን እየጠበክ ነው? ሰዓቱ አልደርስ ብሎ ነው የምትጨነቀው ወይ ብላ ትጠይቀዋለች። እሱም አይ አልተጨነኩም ሲላት እንግዲህ ሳቤላም ምን ልታደርገኝ ነው ብላ ትጠይቀዋለች። ትጎዳኝም አይደል ትለዋለች። እንግዲህ ምንም አትሆኝ እኔ ያለው አንቺ አንድ ነገር አትሆኝም፣ አንተ ትጠብቀኛለህ ስትለው ልጁም አዎ እኔ እጠብቅሻለሁ። እሺ አመሰግናለሁ ግን በጣም እየፈራው ነው ትለዋለች። አይዞሽ አትፍሬ ምንም አትሆኝም። እንግዲህ ከአብርሃም ተደብቃ እንግዲህ እየሮጠ ወደ ቤት ትገባና ስልክ ትደውልለታለች። የዚህ ጊዜ አብርሃም በግ ስለሆነ ነው እንጂ ቀጥታ ግራ ሲገባት ምንድን ነው ነገሩ ብሎ መከተል ይችል ነበረ። እሱ ግን እንደዛ አላደረገም። ስትደውል ልጁ ያው ቢዚ ያደርግባታል። እንግዲህ የደወሉ ስልክ መስመር ስለተያዘ ትንሽ ቆይታ ደውል ሲላል ጊዜ ዲና ትናደዳለች። አጋቹም አሁን ላይ የሚያያቱ ሳቤላን ነው። ሳቤላ እንግዲህ ሲያያት በጣም ሚስኪን ልጅ እና በጥሩ ስነ ምግባር ያደገች ልጅ ናት። በመጨረሻ ነይ እንደውም ወደ አባትሽ ልውሰድሽ ይላታል። ሳቤላ ተደነግጥና ምን ከዚህ ልታስወጣኝ ነው ወይ ብላ ትጠይቀዋለች። እሱም አዎ ወደ ቤትሽ ልወስድሽ ነው፣ ወደ ቤትሽ ልወስድሽ ስለሆነ ደስ አለሽ ወይ ሲላት፣ ሳቤላም አዎ በጣም ደስ ብሎኛል፣ ግን እንዴት በድንገት ወደ ቤት ልትወስደኝ አሰብክ ብላ ትጠይቀዋለች። እኮ አባት ነኝ፣ ከዚህ በላይ ካንቺ ላይ መጨከን አልፈልግም፣ ግን ደግሞ እኔን ወደ ቤት ስትወስደኝ አንተን አይጎዱም ወይ ብላ ትጠይቀዋለች። ምንም አያደርጉኝም ይላታል። ወደ ቤትሽ ልውሰድሽ ይላታል። ተስፋ ያልቆረጠችው ዲና እንግዲህ መልሳ ስትደውልለት አይነሳላትም። ይሄ የማይረባ ትለዋለች። እንግዲህ ባለፈው ለማርኮን ልጁ አሁን ለእሷ እያዘነላት ነው ስትለው እንግዲህ ማርኮን እንደዚህ አይነት ሰው እኮ ለስራ አይሆንም ሲላት፣ ዲናም እንግዲህ ከዚህ በፊት እኮ አብረን ሰርተን ነበር ትለዋለች። እንግዲህ ዲና አብራ ከአብርሃም ቤት ከአንድ ቤት እየኖረች አብርሃም እንግዲህ ሳቤላ በመታገቷ ያን ሁሉ አዝኖ ሲያለቀስ እንግዲህ እሷ ግን ትንፍሽ አላለችም። ይህንን የምታደርግበት ነገር እንግዲህ ለገንዘብ ነው። እሺ ማርኮን እንዳይታሰር ለገንዘብ ብላ ነበር፣ ለዛ ለኤፊ ለመክፈል ነበር። ከዛ በኋላ ማርኮን ከእስር ቤት እኮ ከወጣ በኋላ ላጋቹ በቃ ሳቤላን ወደ ቤቷ ልቀቃት ማለት ትችል ነበር። ነገር ግን እሷ ያንን ማድረግ አልቻለችም። በንዴት ይሄ የተረገመ የሆነ ነገር እንዳያደርግ ብቻ ስልኩን የማያነሳው የሆነ ነገር እያደረገ ነው እንጂ ትላለች።
ትለዋለች። ለምንድን ነው ስልኩን የሚዘጋብኝ? ወይኔ ዲና እያለች እንግዲህ ብቻዋን ታለቅሳለች። ስልኩን ስታደውልለት ስልኩን ሲያዩ የእሷ ስልክ ስለሆነ መልሶ ይዘጋባታል። እንግዲህ ለብቻው ዲና 10 ጊዜ አትደውይብኝ፣ እኔ የአንቺ ቅጥረኛ አይደለሁም በቃኝ ይላል። ምክንያቱም ይሄ አጋቹ ሌላ ሰው ብታመጣ እሺ ችግር የለው፣ ነገር ግን ደግሞ የባሏን ልጅ ስላመጣች በጣም ነበረ የተናደደባቱ። ዛሬ አንቺን ወደ ቤት በመውሰድ ማንም አያስቆመኝም ይላታል። ይላል እሺ በጣም አመሰግናለሁ ስትለው እሱም ፈገግ ብሎ ይስቃቃል። አንዴ የቤትክን ስልክ ቁጥር የቤትክን ቁልፍ ስጠኝ የረሳሁት አለ ስትለው ልጁም እሺ ብሎ የቤቱን ቁልፍ ይሰጣታል። ደጋግማ ስልኩን ስትደውልለት ስለሚዘጋባት ዲናም ወይኔ ዲና ምን እየተፈጠረ ነው ያለው ብላ ብቻዋን ትናደዳለች። ምክንያቱም ያሰበችው ነገር ስላልተሳካላላት ጊዜ አብርሃም ይመጣና ዲና ሲላ ትደነግጥና በውሸት አባቴ ትለዋለች። ምን ሆነሽ ነው? ምንድን ነው እንደዚህ ያናደደች ብሎ ይጠይቃታል። ሳቤላ እንግዲህ አሻንጉሊት የገዛላትን ይዛ ትመጣለች። ማስታወሻ የገዛልኝን ስረሳ ዝም ትለኛለሁ ትለዋለች። ይቅርታ እኔ ጋ ስላቆየሁሽ በጣም ይቅርታ ይላታታል። ሌላም እረ ችግር የለውም ይቅርታ አድርጌልሃለሁ፣ መጀመሪያውም እኮ አልተቀየምኩም ስትለው ልጁም እንግዲህ እሺ በቃ አሁን ወደ ቤት መሄድ አለብን። ምን ዲና ምንድን ነው ያናደደሽ? እየጠበቅኩሽ ነው ሲላል ዲና በውሸት እረን ያልተናደድኩም ስትለው አብርሃምም አትዋሺ ተናደሻል፣ ምንድን ነው ያናደደሽ ብሎ ይጠይቃታል። ምን በአይኔ ነው ስትበሳጭ ያየሁሽ ይላታል። እሱ ምንድነውስ እየደበቅሽኝ ያለሽው? እንግዲህ ጀመረሽ ደግሞ በዚህ ልትጠራጠር ነው እንዴ ትለዋለች። ለምን ተናገርሽ ብለህ ሌላ ነገር ልታስብ ነው እንዴ ትለዋለች። እኔ ለምን እጠረጥርሻለሁ ሲላት እንግዲህ ዲና እኔ ምን አውቃለሁ አንተ እንደሆንክ በሁሉ ነው የምትጠረጥረኝ። ውሸታም እንግዲህ ምንድን ነው ብናደድስ መናደድ በእኔ ያልተጀመረ ደግሞም እኮ ለሳቤላ አዝናለሁ ስናደድ ልታረጋጋኝ እንጂ የባሰ አታናደድ ትሏል። እሷ የተናደደችበት እንግዲህ አጋቸው ስልኩን ዘግቶባት ስለማያነሳ ነው። ለዛ ነው እንግዲህ ያሰበችው ያ ማለት ገንዘቡን እንግዲህ ለአብርሃም ይሰጡትና ከዛ በኋላ ቤቱን ሊወስዱ ነበር። ገንዘቡን የሚወስዳሉ፣ ከዛ በኋላ ቤትም ሊወስዱ ነበር ከማርኮን ጋር እየተመካከሩት፣ ነገር ግን አልተሳካላቸውም። ዲና አሁንም እኮ እየተናደርሽ ነው ሲላ ዲናም እንኳን ተናደርኩ ልዩ ናት። ልዩ እንግዲህ ወደ ማርዳ ቤት እየሄደች ሄዳ ነበርና ማርዳ በሀሳብ ምክንያቱም ሳቤላ ስለጠፋኝ ተክዛ ነበረ፣ ምንም አልተናገረችም። ከዛ ልዩ ተብዬዋ ማርዳ ትላታለች። እንግዲህ ልዩ የእነ አብርሃምን ቤት ሚስጥር ሁሉንም ነገር አልተናገረችም። እንኳን ለአብርሃም ቀርቶ ለማርዳን እስካሁን ድረስ ቤት ምን እንደተፈጠረ ዲናና ማርኮን ባልና ሚስት እንደሆኑ አልተናገረችም። እንዲሁም ማርዳ ደህና ነኝ ስትላት እንግዲህ ማርዳ ልጄ የእኔ ልዩ ልጅ ምን ሁኔታ ውስጥ ትሆን ትላለች። እንግዲህ ማርዳም ልጄ ተገኘች ወይ ስትላት እንግዲህ ሳቤላ ማለት ልዩም አይ እሷ እንኳን አልተገኘችም፣ ስለዚህ አብርሃምን በራሱ መንገድ እየፈለጋን ነው፣ ያለችበትን ቦታ እየደረስንበት ነው ትላታለች። እንግዲህ አሁንም ተስፋ አልቆረጠችም። እንግዲህ ከአብርሃም ተደብቃ አሁንም ስልክ ስትደውል ልጁ ደግሞ መልሶ ይዘጋባታል። እሷም እየደጋገመ ስትደውል እንግዲህ ስላላነሳባት ወይኔ ዲና ጉድ አረገኝ እያለ ተናደዳለች። ሳቤላ ወደ ሰፈሯ ስለደረሰች እንግዲህ ሰፈራችን ደርሰናል ትለዋለች። እንግዲህ በጣም ጥሩ ከቤትሽ ላደርስሽና ቀጥታ ወደ ቤትሽ ትገቢያለሽ ይላታል። ለማንም እንዳትናገሪ ሲላት እንግዲህ ሳቤላ ለምን አንተ አይደለህ እንዴ ያዳንከኝ ትለዋለች። ከቤት ገብተህ አባቴ ጋር ትተዋወቃለህ። እኔ ቆንጆ ቤትሽ ብገባ እኮ አባትሽ ልጄን አዳንልኝ ሳይሆን ልጄን አግቶብኝ ነው ብሎ ፖሊስ ነው የሚጠራብኝ ይላታል። እረ በጭራሽ አባቴ እንደዛ አያደርግም፣ ሊያደርግ እንኳን ቢሞክር
እኔ ስለ አንተ ጥሩነት እነግረዋለሁ ትለዋለች። እንግዲህ ሳቤላ ከመጀመሪያው ወዳው እንደታገተች ልጁ ፈርታው ነበር። ከዛ በኋላ ልጁ ደግሞ ቀስ በቀስ ልጅ እንዳለው ሲነግራት እንግዲህ ይሄ ሁሉ የሚያደርገው ለልጁ እንደሆነ ሲነግራት ሳቤላም ተረድተው ነበረ። ሳቤላም አንተ ምንም አላደረክም፣ ስለዚህ ይህንን ያደረጉት አለቆችህ ናቸው ስትለው ነበር። እንግዲህ በእርግጥ አባትሽ ጥሩ ሰው ሊሆን ይችላል፣ ነገር ግን ደግሞ አንቺ ያደረግሽውን በፍጹም አያደርግም ይላታል። ሌላም እሺ በቃ ከቤት ገብተን ምሳ በልተን ብትሄድ ደስ ይለኝ ነበር፣ እንዲሁም ደግሞ ልጄን ብታስተዋውቀኝ ደስ ይለኛል ስትለው አጋቹም እንግዲህ አዎ ልጄ እንዳንቺ አይነት ጥሩ ልጅ ብትተዋወቅ ደስ ይለኝ ነበር ይላታል። ሌላም በጣም አመሰግናለሁ ትናፍቀኛለህ ስትለው እሱም እንግዲህ እኔም ትናፍቀኛለች ይላታል። እንግዲህ አጋቹ እንግዲህ ዲና ስልኩን ስላላነሳላት እንግዲህ ለማርኮን ትሰጠውና ማርኮን ያነሳዋል። ማርኮንም እሺ አጅሬው ማን ነው የልብ ልቤ ሰጠ ሲለው እንግዲህ አጋቹም እንዴ ማርኮን አንተ ነህ እንደ ይለዋል። ማርኮንም ይገርማል፣ በድምፅ ትለየኛለህ ብዬ አላወቅኩም ነበር፣ ወዳጅህን ድምፅ አትረሳም ሲለው ልጁም እንግዲህ እንደሳሰርክ ሰምቼ ነበረ፣ ያው መጥቼ ግን አልጠየቅኩም ይለዋል። ደግሞ የምልህን ካላደረግ በድጋሜ መታሰርህ ነው ይለዋል። እኔ እጠይቅሃለሁ ብሎ ይስቅበታል። ማርኮ ለመጨረሻ ጊዜ ልንገር፣ እኔ ስራ አቁሜያለሁ፣ ልጅቷንም ወደ ቤተሰቦቿ እየወሰድኳት ነው ብሎ እንግዲህ ቁርጡን ይነግረዋል። ማርኮን በንዴት እንዳታደርገው ሲለው ልጁም አይ አድርጌዋለሁ ሲለው ማርኮንም ስምምነታችን እንደሆነ ፈርሷል፣ ሁለተኛ እንዳትደውሉልኝ፣ አንተም ሆንክ ዲና እሷ ልጅቷን ወደ ቤት ከማድረስ አታስቆሙኝ የሚላቸዋል። ልታገኙኝ እሞክራለሁ ካላችሁ እገላቸዋለሁ ሲል ማርኮንም ቆይ ምንድነው እንደዚህ የቀየረ ይለዋል። እንግዲህ እኔ ሰው ነኝ አስባለሁ፣ እንደገና ሴት ልጅ እያለችኝ ይህን ነገር መቀበል የለብኝም ነበረ፣ ሌላውን ደግሞ ገንዘቡን እልክልሃለሁ ይለዋል። ማርኮንም እንግዲህ ማይክ ግን ከልብህ ነው ወይ ይለዋል። ምንድነው እንደዚህ የምትጃጃለው? እኔና እኮ አንተ እንተዋወቃለን ይለዋል። ማይክ እኔ ምንም ነገር አንተን መናገር አልፈልግም፣ አሁን ልጅቱን ወደ ነበረችበት መልሳት ይለዋል። እንግዲህ በመጨረሻ ማይክ እንግዲህ ማርኮን እንግዲህ አልስማማም ሲለው እንግዲህ ቪዲዮ ይልክለታል። ቪዲዮ ምንድን ነው እንግዲህ ሴት ልጁን ስለ አዘበን ነው። ምክንያቱም ሴት ልጅ ስላለችው እሷን ከያዘ ሳቤላን ይመልሳታል ብሎ አስቦ ነበረ። አብርሃም እንግዲህ ሳቤላ የሳለችለትን ስዕል እያየ ዲና ትመጣና ከእጁ ትቀማና እሷ ትይዝና እኔን ይህንን ስዕል ሳየው በጣም ይናፍቀኛል፣ ሳቤላዬም ትናፍቀኛለች ትላለች። ይቺ ውሸታም እያስመሰለች እንደ እናቷ አልተቀበለችኝም፣ አሁንም ልክ እንደ እናቷ ልጇ እንደ እናትየዋ ነው የምታየን ትለዋለች። ዲናም የውሸት ለቅሶ ቆይ ሳቤላ እኮ ልጄ ናት፣ እንዴት እንደዚህ አይነት ነገር በልጄ ላይ አስባለሁ ትለዋለች። እንግዲህ አባቴ አንተ ብቻ እኮ አይደለህም ልጄ የምትናፍቀ እኔም እኮ ናት የምትናፍቀኝ፣ ከመኝታ ክላሷ እኮ ገብቼ ሳጣት በጣም ነው የሚከፋኝና የማለቅሰው ትላለች። እንግዲህ አንዳንድ ሴቶች እንግዲህ የባላቸው ልጅ በውሸት እንግዲህ እያስመሰሉ ይኖራሉ። የባላቸው ልጅ በደንብ አይንከባከቡም። ልክ ያው የእናትየው ጓል አይደለ? ከእናትያም አንዳንድ እናትያዎች ጥሩ ናቸው፣ ግን አንዳንዶች ደግሞ ከባል ፊት ማስመሰል፣ ልክ ባላቸው ወጣ ሲል ደግሞ የባላቸው ልጅ ብዙ ነገር ነው የሚያደርጉት። እንግዲህ ዲና ከዚህ በፊት ሳቤላን ብዙ ነገር ነው ስታደርጋት የነበረው። ሲጀመር ዲና አብርሃምን ያገባችው እንግዲህ አንድና ያንን ቤት ለመውረስ ለራሷ ለማድረግ ነው ከማርኮ ጋር ተመካክራ። እንዲሁም ደግሞ ማርኮ ይሄ አብርሃም ተብዬው እንግዲህ ዲና ያለችውን በሙሉ ነው እሽሽ የሚለው። አንድ ቀን እንደ ሚስት ተጠራጥሯት አያውቅም። ማርኮን ጋር ምንድን ወንድሜ ነው ስላለችው፣ ስለዚህ የእሷ ወንድሟ ነው ወይስ አይደለም እኮ ብሎ ማርኮንና ዲናን ተከታትሎ እኮ እውነታው ጋር መድረስ ይችል ነበር። አብርሃም ግን ዝም ብሎ ነገር ነው ቁጭ ብሎ እንደውም ለዲና የምትወደው የምታፈቅረው ስለሚመስለው
ለእሷ ነው የሚነግራቱ። ነገር ግን ዲና ደግሞ አብርሃምን ሳይሆን የምታፈቅረው ገንዘቡን ብቻ ነው የምታፈቅረው። ባለፈው ክፍል ላይ እንግዲህ ማርኮን ራሱ አብርሃም እኮ አንቺ ያን ጅል ባልሽ አንቺ የምትዩ ነው የሚሰማው ብሏን ነበረ እና ትክክል ነው። ዲና የምታወራው እውነት ስለመሰለው ምን ላደርግልሽ ነው ዲና፣ ወድጄ እኮ አይደለም ይላታል። አለማድረግ መቻሌ ነው እሱ ነው የሚያስለቅሰኝ። በቀችኝን ልጄ ለማስለቀቅ ምንም ነገር አላደረግኩላትም። እንግዲህ አባቴ አታስብ፣ ምንም መፍትሄ ይኖራል ሲል ስትለው አብርሃምም ዲና ምንም አይነት መፍትሄ የለም ይላታል። በሌለ ነገር አታጽናኝኝ እባክሽን ብሎ ይለምናታል። ለልጄ እንኳን እማልሆን ከንቱ አባት ነኝ። በቃ አላበቃም አባቴ፣ ይህንን ነገር ግን በግድ ማድረግ አለብን ትለዋለች። አባቴ እኔ አንድ ሀሳብ መጥቶልኛል ትለዋለች። የሆነ ሀሳብ ትጀምራለች፣ ነገር ግን ደግሞ አትነግርኝም። እንደዛ ከሆነ ለምን ቤቱን አስይዘን በአራጣ አንቀበልም ትለዋለች። እንግዲህ ዲና እንደዛ የምታደርገው ገንዘቡን ለአብርሃም አራጣ የሰጡ አስመስለው ቤቱን ለራሳቸው ለመውሰድ ስለፈለገች ነው። ይደነግጥና አራጣ ሲላት ዲናም አዎ አባቴ በጣም ሲጨንቀኝ ስለሱ በተደጋጋሚ እያሰብኩ ነበር። ሰሞኑን የሆነ ሰዎች አግኝቻለሁ፣ አንድ ደግሞ አራጣ አበዳሪ ታማኝ ሰው አግኝቻለሁ ትለዋለች። አራጣ አበዳሪ አናገርሽ ሲላት ዲናም አዎ አባቴ ትለዋለች። እንግዲህ አብርሃም አራጣ ከመበደሩ በፊት እንግዲህ ይቺ ሳቤላ ቶሎ ወደ ቤት መንጣት አለባት። በእርግጥ ዶክተር ርብቃ መንገድ ላይ አግኝታታለች እና ሳቤላ ወደ ቤት ምክንያቱም ከዘገየች አብርሃም ግዴታ ውልናየው ይፈራረማል። ያኔ ለዲናና ለማርኮ ቀናቸው። ነገር ግን ደግሞ ሳቤላ ቶሎ ብላ ወደ ቤት ከሄደች አብርሃም እንግዲህ ገንዘቡን እና ያለውን ንብረት ሊያድን ይችል ነበር። ነገር ግን ደግሞ ዲና ተብዬዋ እንግዲህ ቶሎ ይህንን ያው ሳቤላ አጋቹ ወደ ቤት እየመጣኝ ነው ስላላት እንግዲህ ያላት አማራጭ እንግዲህ አብርሃምን ቶሎ ማፈራረም ነው። ዲና በውሸት እንግዲህ የእናቴን ቤት ኮንዶሚኒየም አስይዤ ልበደር ነበር ስትለው አብርሃም እንግዲህ በጩኸት ይጮህበታል። እንዴት ይህንን ልታደርጊ ትችያለሽ? ማዘርስ ምን አለች ሲላት ዲናም ማዘርማ እምቢ ብላኛለች ትላለች። እንግዲህ ስለነበረን ቆይታ እናመሰግናለን። ሀገራችንንም ሰላም ያደርግልን። እኛም በያለንበት ፈጣሪ አምላክ ይጠብቀን። እንደ ዲና አይነት አስመሳይ ሰው ፈጣሪ ያጥፋልን እንላለን።